ሴቶች ወንድ አታማርጡ። ዝም ብላችሁ ያገኛችሁትን አግቡ። ቆንጆ ነው፣ አስጠሪታ ነው፣ ሀብታም ነው፣ ድሃ ነው አትበሉ። ራሳችንን ያለ አምነን ያለ መቀበል ነው እንጂ እኮ ውስጣችን ያውቃል። ወንዶች በጣም በቁጥር ከኛ እንደሚያንሱ እኛ እንደምንበልጥ አብዛኞቻችን ባል ልናገኝም ላናገኝም እንችላለን። ስለዚህ የተገኘው ዝም ብላችሁ አግቡ ቆማችሁ ከመቅረታችሁ በፊት። ነገርኳችሁ፣ ወሬ አታብዙ። ገና የተሻለ ይመጣልኛል የተሻለ ገና ያገኛለሁ እያላችሁ አታማርጡ። የለም የዘንድሮ ወንዶች በብዛት ችጋራም ናቸው። ለምን ችጋራም ሆነው እንደቀሩ ታውቃላችሁ? ያላትን ሴት ፈልገን እናገባለን ሲሉ፣ የአረብ ሀገር ሴት ፈልገን እናገባለን ሲሉ ችጋራም ሆነው የቀሩ። ምድረ ችጋራም ፈልጋችሁ ቀን ስራም ቢሆን ብትሰሩ ይሻላችኋል። እኛ አረብ ሀገር ካለን ሴቶች እንኳን 5 ሳንቲም አታገኙ። ነቅተናል። አሁን ችጋራ ብትሰሩ ነው የሚሻላቸው። ሙስሊም የሆናችሁ ቅዱስ መናፍስቶች ካፋችሁ ቅዱስ መናፍስት ባፋችሁ እንዲገባ እንዲሁም የምታስቡት መጥፎ ሀሳብና በውስጣችሁ ያሉት መንፈስ ቅዱስና ቅዱስ። ስለዚህ ዝም ብላችሁ አልሐምዱሊላህ ረቢል ዓለሚን በለው። ሙስሊሞች የት ናችሁ? ሙስሊም ሆንኩ መታደል ነው። ወረበለ ካባ እኔ ምንም ነገር አይኖረኝ ምንም ነገር ልሆን ምንም እንኳንም ሙስሊም ሆንኩ አለቀ። አላህ እንኳንም እስልምና ወፈቀኝ። ሌላ ምንም ነገር አልፈልግም። አልሐምዱሊላህ ረቢል ዓለሚን። የኛ ሀገር ወንዶች በጣም ችጋራም ናቸው። ችጋራም ባይሆኑ ራሱ በጣም ቆንቃና ናቸው። ግን ለምን አንድ ሱሪ ብቻ አይኖራቸውም? እሷኑ አጥበው አድርቀው አንሶላ ለብሰው እሷኑ አጥበው አድርቀው ጠዋት በእሷ ወጥቶ ይዘልጣሉ። እንደነሱ የሚኮራ ሰው የለም። እንደነሱ ቀብራራ ሰው የለም። እና ደስ አይላችሁም? ግን ይሄ ነገር ሴቱም ይሁን ወንዱ፣ የኛ ሀገር ሴቶች ወንዶችም ይሁኑ ይኖራቸው አይኖራቸው ቅብር ያሉ ናቸው። ቅብር ያሉ እና ይሄን ነገር እኔ በጣም ነው የምወድላቸው። ትቀልዳላችሁ እንዴ? እንዳሰሙ ሀበሻ ሲጀመር ጉራች ምን ያውቃል? ጉራችንን በጣም ነው የምወደው። ቀልድ የለም። የዘንድሮ ወንዶች ከሴት ልጅ ብር ስትጠብቁ ችጋራም ሆናችሁ መቅረታችሁ ነው። እኔ ነገርኳችሁ። ብትሰሩ ይሻላችኋል። በጊዜ ስሩ። ስራ ፈለግ አድርጋችሁ። እኛ ሴቶች እንደሆነን ምንም እየወጣን አይደለም፣ አይወጣንም ብር። ስሩ። ምድረ ችጋራም ስሩ ብያለሁ። እናንተ ችጋራም አትሆኑ። ስሩ። እዚህ ፎቶ ላይ የምትመለከቱት ሰውዬ ማለት ነው፣ ይሄ ወንድማችን እንግዲህ ሞቷል። ሙስሊሙን ክርስቲያን ምንም የሚታወቅ ነገር የለም። የመንና ሳውዲ መካከል ድንበር ላይ ነው አሉ የሞተው። ረሃብና ጥማት የፀሐዩን ሙቀት መቋቋም አቅቶት ማለት ነው። እና የምታውቁ ቤተሰቦቹን የምታውቁ የትውልድ ቦታን የምታውቁ ሼር እያደረጋችሁ ቤተሰብ ጋር አድርሱ። በጣም ነው የሚያሳዝነው። በጣም ነው ልብ የሚነካው። መታወቂያም የለውም። ምንም አይነት መገለጫ ነገር የለውም። እና በጣም ነው የሚያሳዝነው። ባካችሁ ከቻላችሁ እስቲ በባህር ላለመምጣት ሞክሩ። ተው። እዛ ሀገር ላይ ወላሂ ቀን ስራም ቢሆን ሰርቶ መኖር ይሻላል። በጣም ነው ያዘንኩት ወላሂ። የሰው ልጅ እንደዚህ ነፍሱ እንደ ቀልድ ሞቶ እየጠፋ ነው። ሱብሃንአላህ። ኧረ በአላህ እህት ወንድሞች ተው። ሴቶች 18 ዓመት ሞልታችሁን ቤተሰብ ጋር ናችሁ? ወላሂ በጣም ነው የሚያሳፍረው። አይደብራችሁም እንደ እናንተ 18 ዓመት ሞልቷችሁ ቤተሰብ 18 ዓመት ሙሉ ተሸክሟችሁ ሸክም ሆናችሁ አሁንም ከ18 ዓመት በኋላ መቀመጥ ትፈልጋላችሁ? ውጡ፣ ራሳችሁን ቻሉ። ወይ ባልፈልጋችሁ ውጡ። እንደ ቤተሰብ እኮ አፍሮ ነው እንጂ እኮ አፍሮ ነው ቤተሰብ እኮ። እናንተ እነሱንም ተረዷቸው እንጂ በቃ 18 ዓመት ተሸክሟችሁ እኮ እንዴ! ኧረ ወይ ባልፈልጋችሁ አግቡ ወይ ደግሞ ውጡ፣ ራሳችሁን ችላችሁ። ምን ትሰራላችሁ ቤተሰብ ጋር? 18 ዓመት ሞልቷችሁ ቤተሰብ ጋር የምትቀመጡ ሴቶች አታፍሩ? ሸሜዛችሁ። ወንዶች አደራችሁን ምርጫችሁን የአረብ ሀገር ሴት አድርጉ።
ምክንያቱም እኛ ጀግኒቶች ነን። ጀግና፣ የጀግናዎች ጀግና። የትኛውም ሀገር ያሉ ሴቶች ከኛ ጋር መወዳደር አይችሉም። የትኛውም በቃ ለምን እኛ ለገንዘብ ምናምን ሳይሆን በቃ ጥንካሬያችን ተገፍተናል፣ ተሰድበናል፣ ተርበናል፣ ተጠልተናል፣ የስራ ጫና አለ። ሁሉን ነገር እንችለዋለን። ከሰው ጋር እንዴት መግባባት እንዳለብን፣ ልጅ እንዴት ማሳደግ እንዳለብን፣ ቤታችንን እንዴት መያዝ እንዳለብን፣ መከራ ሲገጥመን እንዴት መቋቋም እንዳለብን ሁሉን ነገር እኛ በቃ ምን ብዬ ልግለጽላችሁ? እኛ እኮ ዳይመንድ ራሱ እኛን አይገልጸንም። ውይ ታድለን ግን። እድለኛ ወንድ አረብ ሀገር ሄዳ የሰራች ሴት ያገባል። የተረገመው ወንድ ደግሞ እድለቢስ ወንድ ደግሞ ሀገር ውስጥ ያለች ሴት ያገባል። ለምን በሉኝ። እድለኛ የሆነበት ምክንያት እዛ ሀገር ውስጥ ያለች ሴት ካገባ ሁሉን ነገር ከመሬት አንስቶ ነው የሚያስተምራት። ችግር የተባለ አታውቅም። ከቤተሰብ የሆነ ነገር ስትወስድ ከቤተሰብ ላይ ሸክም ሆና ኖራ ቤተሰብ ሁሉን ነገር ሲጠይቅ ሲያሟላላት ነው ኖራ እሱ ጋም ሄዳ እንደዚህ ነው የምታደርገው። እኛስ ከሰው ምንም ነገር አንፈልግም። ቤተሰቦቻችንን ከራሳችን አልፈን ቤተሰቦቻችንን እንረዳለን። ጀግኒቶች፣ ልጃችንን እንዴት ማሳደግ እንዳለብን እናውቃለን። የሰው ልጅ አሳድገናል። ቤታችንን እንዴት መያዝ እንዳለብን እናውቃለን። የሰው ቤት ኖረናል። ከሰው ጋር እንዴት መግባባት እንዳለብን እናውቃለን። ምክንያቱም ስንት ስቃይ አሳልፈን ነው እዚህ የምንኖረው። ስለዚህ እኛ ዳይመንድ ነን። ሲጀመር አንወዳደርም። ስደት የቀመሰ ሰውና ያልቀመሰ ሰው አንድ አይደለም ሲጀመር ማለት ነው። ይሄ ነው